ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልን። እንግዲህ በአሁኑ ሰዓት ላይ መንግስት ምን እያደረገ እንደሆነ የምናየውና የምንሰማው ነገር በጣም ነው የሚያሳዝነው። በደብረ ብርሃንና በትግራይ ክልል እንግዲህ የሚሰበሰበው ገንዘብ መቆም አለበት እየተባለ ነው። መሰብሰብ የለበትም፣ እርዳታው መሰጠት የለበትም እየተባለ ነው። ምን ትላላችሁ? በጣም ያሳዝናል። ይሄ እንደ ግለሰብ ሳይሆን እንደ መንግስት ዜጎችን መርዳት ከእራብ ማዳን ያለበት ስራው የመንግስት ስራ መሆኑ እያለ እንደገና ደግሞ ሌላ ግለሰቦች ህዝቡ ወጣቱ አንድ ሆኖ በብሔር በሃይማኖት ሳይል ተሰባስቦ ለነዚህ ለተራቡ ወገኖቻችን በትግራይ ክልልና በደብረ ብርሃን ላሉት እርዳታ እያደረገ ያለውን እንደዚሁ ጀግና ወንድሞቻችንን ያን ለማስቆም እንግዲህ እርዳታው መቆም አለበት። ወደ ደብረ ብርሃንም ወደ እንትንም እርዳታ እንዳይሄድ ገንዘብም እንዳይሰበሰብ የተባለ ክስ ላይ መጥቷል። ምን ትላላችሁ? በጣም ያሳዝናል፣ ልብ ይሰብራል። እንዲሁም ወርቋየ ነው ታሪክ ሰርቷል። እስኪ አብረን ሁሉንም ቪዲዮን እኔና ሀሳብ እንስጥ። ደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። አንድ ላይ ስሙት። እንደምን አለ? ሰላም ነህ? መጀመሪያ ላደረገው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ የደለጎበኛው በሰዓት መዋጭ ታደርጉ 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። እናመሰግናለን። እሺ፣ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ይህንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ በተለያየ መንገድ ሲናገር ተደምጧል። ታኩር እናቱ እንጀራ እየጋገሩ ነበር ለዚህ ቁም ነገር ያበቁት። ከልጅነቱ ጀምሮ እናቱን በመታዘዝ በማገዝ ነበር ያደገው። የእናቱን መከራና ችግር በየወቅቱ በተመለከተ ቁጥር ከዚህ ከሚያንገበግባቸው የእሳት ኑሮ እንዴት አድርጌ ነው እሳቸውን ማውጣት የምችለው የሚል ነው። ሰላም ቤተሰቦች እንዴት ናችሁልኝ? እንደሰማችሁት እንግዲህ ወርቁ አይተ ነው ማለት ነው ለቱከርም እንዲሁም ደግሞ ለደብረ ብርሃንም የረዳውን ሰምታችኋል። ከዚህ ጋር ተያይዞ እንደሆነ ነው አንዳንዶች እያሉ ያሉት። ለምን እነሱ ረዱ ነው ወይስ ምንድነው ሊገባን አልቻለም። እና አዶናይ እንዲሁም ደግሞ ቱከር በአጠቃላይ በእርዳታው ላይ የተሳተፉት በሙሉ በህግ ሊጠየቁ ነው። እርዳታው እንዲቆም ተደርጓል። የታሰሩም አሉ እየተባለ ነው። እና ይህን ነገር እንዴት ታዩታላችሁ? ህዝብ ማለቅ አለበት በእራብ አንዱ ለአንዱ እንዳይረዳ አንዱ ለአንዱ እንዳይቆም እየተደረገ ነው። እንግዲህ ትግራይ ላይ ደብረ ብርሃን ላይ ያለውን እያያችሁ ነው። ራቡን ማለት ነው። የእናቶች እንባ፣ የህፃናት እንባ። ራብ ጊዜ አይሰጥም። በተለይ ትግራይ ላይ ያያችሁት አንጀት የሚበላ እናቶች እና አባቶች፣ እነዛን አይተን ያላነባን የለንም። በህጸጽ ላይ በጣም ያሳዝናል። ይሄንን መንግስት አብሮ ቁሞ ከህዝቡ ጋር ከግለሰቡ ጋር ከህዝብ ጋር አብሮ ተባብሮ መስራት ሲችል ድጋፍ ማድረግ ሲችል ምንም የማያገባው ግለሰብ ተነስቶ ወገኖቻችንን እንርዳ ብሎ በተሳተፈበት ሰዓት ላይ ማበረታታት ሲቻል ጭራሽ እንዳይሰበሰብ ገንዘብ እንዳትረዱ ተብሎ የሚቆሙበት ነገር በጣም ያሳዝናል። ለክስና ለእስር የሚያበቃቸው ነገር አለ አለለም። ሀገራችን ወዴት እየሄደች ነው? የሚራቡ መራብ አለባቸው። በቃ መከፋፈል አለብን። በዚህ ላይ ወጣቱ በአንድ ሆኖ እዚህ ዘር፣ ሃይማኖት፣ ብሄር ሳይመርጥ በትግራይ ላይ ሁሉም እየተረባረበ በደብረ ብርሃን ባሉት ላይ ሁሉም እየተረባረበ ወገን ለወገኔ እኔም ለወገኔ ያለ ሁሉም በተነሳበት ሰዓት ላይ እነዚህን ወጣቶች እንደማበረታታት አብሮ እንደመቆም የሚያስፈልጉትን ነገሮችን እርዳታ እንደማድረግ ይሄ እኮ የግለሰቦችና የህዝብ ሳይሆን የመንግስት ኃላፊነት ስራ፣ ይሄ የመንግስት ስራ ነበረ። ያን የመንግስት ስራ ግን እኛ እንስራ ብለው እነዚህ ወጣቶች ሲሰማሩ እነሱን ሙራን እንደመሆን እያሳደዱ መያዝ፣ ገንዘብ እንዳትሰበስቡ ማለት፣ አካውንት እንዲታገት ማድረግ፣ ብር እንዳያወጡ ገንዘብ እንዳያወጡ መደረጉ በጣም ነው የሚያሳዝነው። በጣም ልብ ይሰብራል።
በራብ ማለቅ አለባቸው፣ መሞት አለባቸው እነዚህ ሰዎች። እንዴት ነው እንዳይረዱ የሚደረገው? እውነት በጣም ነው የሚያሳፍረው። አገራችን ላይ እየተደረገ ያለው ነገር ቢያንስ ከውጭ እንኳን ዜጎች ሌላ ከውጭ ሀገራት እንኳን እርዳታ እንዲያደርጉልን ማድረግ ነበረበት እንጂ የመንግስት አካላት የሆነው እንዴት ነው እርዳታው መቆም አለበት? እነዚህ ህዝቦች መራብ አለባችሁ ምንድን ነው ሲባል ከፍቃድ ውጭ ነው፣ ፍቃድ አላወጣችሁም። ይሄ መደረግ ይሄ መባል የለበትም። ጆን ዳንኤል ቀዳሚ የሆነው አዶናይ ቱከር፣ እነዚህ 3 ወንድሞቻችን ጀግኖች ህዝቡን አስተባብረው ከወገኖቻቸው ጋር እንግዲህ እየተደረገ ያለውን ነገር አይታችኋል። ይሄ ሊበረታታ እንጂ ለምን ረዳችሁ ተብሎ ገንዘብ እንዳይወጣ ወደዛ ምግብ እህል እንዳይሄድ ህዝቡ ይለቅ የሚባለው ነገር ለሁላችንም በጣም አሳዝኖናል። ይሄ ነገር መደረግ የለበትም። በጣም ልብ የሚሰብር ነው። ህዝብ በራብ ማለት አለበት ማለት ነው። አዝነናል በጣም። ቢቻል ካጠገብ መሪያችን ከጎን ቁሞ እነዚህን ረሀብተኞች ህዝብ እንደተነሳ እንደዚህ እንደተነቃነቀ ምሁራን ሆኖ ሊያበረታታ ይገባል። የተቻለውን ድጋፍ ሊያደርግ ይችላል። ይሄ እኮ የአንተ ኃላፊነትና ግዴታ ነው። ዜጎች ሲራቡ፣ ዜጎች ሲጸሙ፣ ዜጎች ሲታመሙ ማሳከም፣ ጎዳና ለወደቁት እዛ ማቆያ ለወደቁት ህዝብ ማንሳት ያለበት ግዴታ ነበረ። ግን ህዝብ እንደዚህ ተባብረው ራሱን በራሱ እናንሳ ለወገኔ ብሎ ሲነሳ እንደ ማበረታታት ገንዘቡ ከባንክ እንዳይወጣ መታገት፣ ምግብ ወደዛ እንዳይሄድ ማስደረግ፣ ይሄ በጣም አጸያፍ ነገር እየተሰራ ነው። ሀገራችን ወዴት እየሄደች እንደሆነ ብቻ አናቅም። ለዚህ ፍትህ መደረግ አለበት። ገንዘብ አይሰብሰብ ይቁም። ምን ማለት ነው? ራቢ ሞቱ ማለት ነው እነዚህ ዜጎቻችን ሲሆን ማበረታታት ነበረ። ለምንድን የሚከሰሱት? ለምንድን ነው ገንዘብ የተሰበሰበው ብር ከባንክ እንዳይወጣ የታገተው? ከአንተ ኪስ አልተወሰደ። የተወሰደው እኮ ከህዝብ ኪስ ነው። ህዝብ ነው 5-10 እያወጣ የመዳም ቅመምነሽ ምንድነሽ ሽንት ቤት አጥቦ በየአረብ ሀገሩ ከውጭ ሀገር በአጠቃላይ ያለው ዩሮፕም ያለው ጎዳና ጠርጎ ውሻ አጥቦ ድመት አጥቦ አሮጊት ተንከባክቦ ህጻን ተንከባክቦ ያመጣው ነው። የመዳም ቅመሞችም ሽንት ቤት አጥበው ያመጡት ገንዘብ እንጂ ይሄ ያንተ ላብ አይደለም፣ ወይስ ደግሞ ከመንግስት የወጣ ነገር አይደለም። ከሀገር ውስጥ የተሰበሰበ ብር አይደለም። ይሄ ሁሉ ብር የተሰበሰበው ውጭ ላይ ያለ ሁሉም የራሱን የበኩሉን ያደረገው ህዝብ ነው። እና ስለዚህ ይሄ ነገር መታየት አለበት። ወገን ለወገን ይድረስ። አንተ ቀድመ ባደርስ ወገኖች እንዲደርሱ እንቅፋት አትሆን እባክህ እላለሁ። እኔ በጣም ነው የሚያሳዝን። እነዛ እንደዛ የሚያሳዝኑ የተራቡ ሰዎች አንጀት የሚበሉ ጭራሽ ወደዛ ገንዘቡ እንዳይወጣ የተሰበሰበው ብር እርዳታው እንዳይደረግ ፍቃድ ስላልወጣ ከመንግስት ፍቃድ አልተጠየቀ። ምን ፍቃድ ያስጠይቃል? መንግስት እያያደል። ይሄ ስራ እኮ ያንተ ስራ ነው። ሲጀመር አንተ ነበርክ ይሄን ነገር መስራት ያለብህ። በጣም ነው የሚያሳዝን።